ነግረውናል። ለምንድን ነው ጀሃነም ዛሬ ኖርማል የሆነብን? ለምንድን ነው ልባችን መደንገጥ ያቃተው? ወደ አላህ መመለስ ያቃተን ለምንድን ነው? እስከ መቼ ስቀን? እስከ መቼ አሹፈን? እስከ መቼ ቀን? ነብዩ አለይሂ ሰላቱ ሰላም አንድ ወቅት ላይ ወረደ አለ ነብዩ ሰለላሁ ቃለ ለጅብሪል አለይሂ ሰላም ማሊ ለም አራ ሚካኤል ዳሂከን ቀጥ አንተ ጅብሪል ወላጅ ጅብሪል ነብዩ ጋር በየጊዜው ይመጣል ይዘይራቸዋል እና ያለ ወትሮ አንድ ጊዜ ስቅስቅ ያለ ጅብሪል መጣ። በሌላ ዘገባ ላይ ጅብሪል መጥቶ የአላህ መልእክተኛ ጠየቁት፣ አንተ ጅብሪል ሆይ ለምንድን ነው ሚካኤል አንተ ስስቁ አይቻችሁ ማላቀው አሉ። ለምንድን ነው ማትሰሩት አሏቸው። ከዛ ምን አለ ማለህ ሚካኤል منذ خلقت النار والله ሚካኤል ስቆ አያውቅም፣ እኔም ስቄ አላውቅም። አላህ ጀሃነምን ከፈጠራት ቀን ከዛ በኋላ ስናናቀው አላህ ጀሃነምን ከፈጠረ በኋላ ኑ ብሎ አስጎበኘን ጀሃነምን። እኔም ሚካኤልንም አየነው ጀሃነምን አለ። ጀሃነም አቤት አስፈሪነቱ! በጣም ከባድ ነው። በጣም የሚያስፈራ ዓለም ነው። ታዲያ ምናልባት አላህን አምፀነው እዚህ ጀሃነም ውስጥ አላህ ይከተናል ብለን እንሰጋለን አለ። ማን ናቸው እነዚህ? ጅብሪል፣ ሚካኤል፣ ሳዳቱል መላኢካ የመላኢካ የበላይ የሆኑት ታላቅ የሆኑት ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አላህ ያዘዛቸውን እንጂ የማይሰሩ የተከለከሉትን የማይቀበሉ ወንጀል የሚባል ነገር የማያውቁ ሁሌ ይሰቢሑነ ሌይለ ወነሃረ ላ የፍጡሩን ጠዋት ማታ አላህን ይገዛሉ። እረፍት የሚባል ድካም የማያውቁ ለይት መንኪፈ ልመሲሑ አየቁል ሐምደሊላህ ወለልመላኢከቱል ሙቀረቡን ዒሳ ኢየሱስ ቅርብ የሆኑ መላኢካዎችም የአላህ ባሪያ መሆንን የማይሰለቸው መላኢካዎች ያለቅሳሉ። ለጀሃነም እንገባበት ይሆን ብለው ያለቅሳሉ። አላህ ለኛ ሁሌ እየነገረን ነው። ወተቁን ናር አለቲ ኡዒደት ሊልካፊሪን ያቺን እሳት ፍሩ አለ አላህ ለካፊሮች የተዘጋጀች ነው። አንዘርቱኩም ናር እሳትን አስጠንቅቄያችኋለሁ ብሏል አላህ። የአላህ መልእክተኛ ስለ እሳት ስለ ጀሃነም ነግረውናል። ለምንድን ነው ጀሃነም ዛሬ ኖርማል የሆነብን? ለምንድን ነው ልባችን